አርዕስተ ዜና። ሁለንተናዊ እድገት ለማድረግ እንዲቻል የሀገር እድገት ከልካይ አጥሮችን መግታት እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዘጠና ዓመታትን የኢትዮጵያ ሉዓላዊነትና የግዛት አንድነት በማስከበር አኩሪ ታሪክ ያለው የፌዴሪ አየር ኃይል ዓመታዊ ክብረ በዓል በቢሾፍቱ እየተከበረ ይገኛል። የባህር በር ለአንድ ሀገር የብሔራዊ ጥቅም ማስጠበቂያና የኢኮኖሚያዊ ሉዓላዊነት ማረጋገጫ እንደሆነ ተገለጸ። ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን የምስራቅ ጎጃም ዞን የደጀን ወረዳ ዘመትን ቀበሌ አርሶ አደሮች ተናገሩ። ከውጪም የዩክሬን ተደራዳሪዎች ከሩሲያ ጋር ያለውን ጦርነት ለማቆም ዛሬ በአሜሪካ ውይይት እንደሚያደርጉ ተገለጸ። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ቆይታችሁ ከኛ ጋር እንዲሆንም በአክብሮት እንጋብዛለን። ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። የመደመር መንግስት የሚያሻግር ሐሳብ የሚሻገር ህዝብ ይዞ ለለውጥ የሚተጋ ራሱን እንደ ሻማ አቅልጦ ትውልድ የሚያሻገር ስርዓት ነው። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። የብልጽግና ዘር ሐሳብ ነው። ሐሳብን መቅዳት ብዙ ጣጣ አመጣብን። ምክንያቱም የተቀዳ ዘርና አረም የተቀላቀለ ስለሆነ ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። መደመር እንደ እድል ነው፣ ብልጽግና ግን እንደ ድል ነው። መደመር እድል እንጂ ድል አይደለም። ድል የሚያደርገው ትጋት ነው፣ ስራ ነው። ወደ ቀዳሚው ዜናችን እናልፋለን። ሁለንተናዊ እድገት ለማድረግ እንዲቻል የሀገር እድገት ከልካይ አጥሮችን መግታት እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሀገራዊ ብልጽግና ለማረጋገጥ በኩል ፍጥነት መጓዝ እንደሚገባም አንስተዋል። አቤል ቡልጌታ ዝርዝር አለው። የመደመር መንግስት እንደ ሀገር ለማሳካት የሚፈልገውን ብልጽግናውን በማድረግ ሂደት መፍጠር፣ መፍጠን፣ ማብዛትና ማጥራት ላይ ትኩረት ያደረገ ስራ መከናወን እንደሚገባ ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ማብራሪያ ላይ አንስተዋል። በተለይም እንደ ሀገር በዘመናት መካከል የነበሩ የስልጣኔ ጉዞዎቿ ለመቀጠል ዛሬ ላይ ኢትዮጵያ የማይገባትን ደረጃ እንድትይዝ አድርጓታልም ብሏል። የመደመር መንግስት ይህንን ችግር ለመሻገር በፈጠራና ፍጥነት እንዲሁም ማብዛትና ማጥራትን መሰረት አድርጎ እንደሚሰራም ገልጸዋል። ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር ብዙ ስንሮጥ ከነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ኳንቲቲ ኦፖርቹኒቲ ነው፣ ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ
በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት እንጠቀምበታለን። የኢትዮጵያን የብልጽግና መሰረት ለመጣል የሚቻለው ሁሉም በእኩል ፍጥነትና ትጋት መጓዝ ሲችል መሆኑንም ጠቅላይ ሚኒስትር አብይ አህመድ ለከፍተኛ አመራሩ አንስተዋል። የኢትዮጵያን ብልጽግና ህልውና ለማረጋገጥ የምንፈልግ የኢትዮጵያን ብልጽግና መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። ኮንቲኒየስ ግሮዝ ከሌለ፣ የፍጥነት መጓተት ካለ፣ የፖለቲካ አዙሪት ካለ፣ የኢኮኖሚ ስብራት ካለ እነዚህ የኋላ ቀርነት መገለጫ ተደርገው ይወሰዳሉ። ለምን ተንኮታኮትን ያለ እንደሆነ በጋራ አንድ ሐሳብ ይዘን እኩል ስለማንጓዝ አንዱ ሲሄድ አንዱ ስለሚቆም ነው። ያን ማድረቅ፣ ማስተካከል፣ ማረም ያስፈልጋል። ለምን የኢትዮጵያን ብልጽግና ለማረጋገጥ እያንዳንዱ ሰው በተሰጠው እና ባለው ጊዜ ሳይሆን ከዚያ በላይ የሚተጋ መሆን አለበት። ያን ማድረግ ከቻልን ነው ስልጣኔ ማረጋገጥ የምንችለው። ዛሬ ያለችውን ኢትዮጵያ ካለችበት አረንቋ አውጥቶ ስልጡን ሀገር ለማድረግ ፍቱን መድኃኒቱ መደመር መር መንግስት ነው። የሀገር እድገት በአግባቡ እንዳይከናወን ተግዳሮትም የሚሆኑ አጥሮች አሉ ያሉት ጠቅላይ ሚኒስትሩ እነዚህም አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥርና ባህላዊ አጥሮች እንደሆኑም አንስተዋል። ይህንንም መፍታት ካልተቻለ ሀገራዊ እድገትን ማረጋገጥ አይቻልምም ሲሉም ጠቅላይ ሚኒስትሩ አንስተዋል። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም። እውቀት ቦርደር የለውም። ገንዘብ ያለው ሰው፣ እውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። ባይዘው አጥሩ ማለቂያ የለውም። ወደን ኦሮሚያ ከሆነ ጅማ ከኢሉባቦር፣ ከሐረር፣ ከወለጋ ሀንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። የመደመር መንግስት ከትናንት ተምሮ ስህተትንም የሚያርም ዛሬ ላይም የሚሰራ ለነገም የሚያስብ እንደሆነም በመድረኩም ተነስቷል። በተለይም እንደ ሀገር በጋራ አብሮ ለማደግ የሚያስችሉ ስልቶችን መገንዘብና መተግበር ከአመራሩ ይጠበቃልም ተብሏል። ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት፣ አዙሪትን ለመሻገር፣ የወረት ውስንነትን ቀንሰን ወረት ለማበራከት፣ የጊዜ ውስንነትን ለመሻገር፣ ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር ያን ስናደርግ መፍጠር፣ መፍጠንና ሲያስፈልግም ሊፕሮግ ማድረግ ይቻላል ማለት ነው። ኢትዮጵያ ኋላ ቀር እንድትሆን ያደረጋት የሂደትና የውጤት ፍጥነት መጓደል ነው ያሉት ጠቅላይ ሚኒስትር አብይ አህመድ ፍጥነትን መሰረት ያደረገ ጥራት ያለው ለትውልድም የሚሻገር ስራ መስራት ይገባልም ብለዋል። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው። በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ
ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። መንግስት በተለያዩ ዘርፎች ጥራት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 12ኛው ዙር ሀገር አቀፍ የኢትዮጵያ የጥራት ሽልማት ስነ ስርዓት መርሃ ግብር ተካሂዷል። አባዲ ወይናይ ዝርዝር አለው። 12ኛው ዙር ሀገር አቀፍ የኢትዮጵያ የጥራት ሽልማት ስነ ስርዓት በብሔራዊ ቤተ መንግስት ተካሂዷል። ከ18 ዓመታት በፊት የተመሰረተው የኢትዮጵያ ጥራት ሽልማት ድርጅት ጥራትና ተወዳዳሪነትን በሀገሪቱ ባህል እንዲሆን ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተጠቅሷል። በተለያዩ ዘርፎች የተሰማሩ ኩባንያዎች ሽልማታቸውን ተቀብለዋል። በመድረኩ መልእክታቸውን ያስተላለፉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አሁን ላይ በኢትዮጵያ ጥራት ወሳኝ ወደ መሆን ምዕራፍ መሸጋገሩን ጠቅሰዋል። ሽልማቱ የአንድ ወቅት ብቻ ስኬት ሳይሆን ዘላቂ ትጋትን የሚያሳይ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ዛሬ ያገኛችሁት ሽልማት የአንድ ወቅት ስኬታችሁን ብቻ ሳይሆን ዘላቂነት ያለውን ተስፋችሁን፣ ትጋታችሁን፣ ብርታችሁን ሁሉንም ነገር የሚያመላክት ነው። ሽልማቱን በአገልግሎትና ምርት ጥራት ብቻ ያገኛችሁት ሳይሆን በተከተላችሁት አመራር፣ በደንበኛ አያያዛችሁ፣ የሰው ሀብት አመራራችሁ፣ የአሰራር ስርዓት፣ የደህንነትና በተለየ የማህበራዊ ተሳትፎ ኮርፖሬት ሪስፖንሲቢሊቲ መመሪያችሁ እንደሆነ ይህም ተደምሮ እንደሆነ እንድታጤኑት እፈልጋለሁ። በዓለም አቀፍ ደረጃ ተወዳዳሪ ለመሆን ተቋማት ጥራት ላይ ትኩረት ሰጥተው መስራት እንዳለባቸው የገለጹት ፕሬዝዳንቱ የኢትዮጵያ መንግስት ለጥራት ልዩ ትኩረት ሰጥቶ በርካታ መሰረተ ልማቶችን ዘርግተዋል ብለዋል። የኢትዮጵያ መንግስት ለጥራት ከፍ ያለ ግምት በመስጠት ሁላችሁም እንደምታውቁት ከ8 ቢሊዮን ብር በላይ የፈጀውና በአፍሪካ ግንባር ቀደም የሆነውን የጥራት መንደር ለዓለም አቀፍ ውድድር በሚያበቃን ብቻም ሳይሆን በጥራት ማምረት እውቀትን የሚያጎለብትና የሚያሰላ እንዲሁም እድገታችንን በጠንካራ መሰረት ላይ ለመገንባት ያለንን ቁርጠኝነት ለማሳየት ይህን ያክል ወጪ በማድረግ የተጠቀሰውን የጥራት ማዕከል ለማቋቋም ችሏል። ስለዚህ ይህ ትልቅ ኢንቨስትመንት ነው። ተቋማቱ ለፈጠሩት የስራ ዕድልና ለሀገር ያበረከቱት ትሩፋት ጨምሮ በሌሎች ስራዎች ላደረጉት አስተዋጽኦ ሽልማቱ መሰጠቱንም ነው ፕሬዝዳንት ታዬ አጽቀሥላሴ የገለጹት። ሽልማቱ የተሰጣችሁ እንደኔ እይታ 4 ጉዳዮች ይመስሉኛል ለማጠቃለል ያክል። አንደኛው ለነበራችሁ ትጋት መሆኑን ማጤን ይገባል። ሁለተኛው ለፈጠራችሁት የስራ ዕድል እንደሆነም መገንዘብ የተገባ ይሆናል። ሶስተኛውና ምናልባት ትልቁም ደግሞ ለሀገራችሁ ያበረከታችሁትና የሰጣችሁት ትሩፋትና ጸጋ ነው። አራተኛው ምናልባት በምርታችሁና በአገልግሎታችሁ ተገልጋይ ወይም ተጠቃሚ የሚጠብቀውን እርካታ ማሟላታችሁ፣ በዚህም ዘላቂነት ያለው ተአማኒነት ማግኘታችሁ እንደሆነ በበኩሌ እነዚህ ጉዳዮች ይታዩኛል። ተቋማት ጥራትን በቋሚነት ማስጠበቅ፣ የሰው ኃይል ብቃትና እውቀትን ማሳደግ እንዲሁም የአመራርና ሰራተኛን ትጋት መጨመር እንደሚጠበቅባቸው ፕሬዝዳንት ታዬ አጽቀሥላሴ አስገንዝበዋል። 90 ዓመታትን የኢትዮጵያ ሉዓላዊነትና የግዛት አንድነት በማስከበር አኩሪ ታሪክ ያለው የኢፌዴሪ አየር ኃይል ዓመታዊ ክብረ በዓል በቢሾፍቱ እየተከበረ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ከስፍራው ባልደረባችን ምንተስኖት ይልማም በቀጥታ መስመር ላይ ይገኛል። እንደምንልሃል። የዚህ አንጋፋ ተቋም ዓመታዊ ክብረ በዓል የአከባበር ሁኔታ ምን ይመስላል? እስቲ ከዚህ እንነሳ።
አመሰግናለሁ ሰለሞን። አንተም እንደገለጽከው እንግዲህ 90 ዓመታትን የተሻገረው አንጋፋው የኢፌዴሪ አየር ኃይል ዛሬ የምስረታ በዓሉን እያከበረ ይገኛል። የምስረታ በዓሉ በተለያዩ ዝግጅቶች ነው እየተከናወነ የሚገኘው። ከዝግጅቶቹ መካከል እንግዲህ 10 ኪሎ ሜትር ዓለም አቀፍ ሩጫ አንዱ ነው። ከ25000 በላይ ተሳታፊዎች እንደዚሁም ከ700 በላይ አትሌቶች የተሳተፉበት የ10000 ኪሎ ሜትር ሩጫ ተከናውኗል። በወንዶችም በሴቶችም ከትንሽ ደቂቃ በፊት ይሄ ፍጻሜውን ያገኘ ነው። እንግዲህ የኢፌዴሪ አየር ኃይል ሁላችንም እንደምናውቀው ለበርካታ ዘመናት የኢትዮጵያን አንድነት፣ ሉዓላዊነት፣ ዳር ድንበር እያስከበረ የዘለቀ አንጋፋ ተቋም እንደሆነ ይታወቃል። እንግዲህ ይህ ተቋም ለበርካታ ዘመናት እንደማገልገሉ ወይንም ከትውልድ ወደ ትውልድ ሲሸጋገር የመጣ ተቋም እንደመሆኑ በቂ ትኩረት ሳይሰጠው ላለፉት 30 ዓመታት ከ2011 በፊት ባለው ማለት ነው ቆይቷል። በዛም ምክንያት የመዳከም የመፍረስም አደጋ ያጋጠመው አንጋፋ ተቋም ነው። ነገር ግን ከ2011 በፊት በኋላ የለውጡ መንግስት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት አመራር እንግዲህ ተቋሙ እንደ አዲስ ተደራጅቶ በዘመነ ቴክኖሎጂ ተገንብቶ አሁን ላለበት አኩሪ ቁመና ደርሷል ማለት ነው። የኢፌዴሪ አየር ኃይል ከሀገር ውስጥ የሚሆነ ከሀገር ውጭ የሚቃጣ ማንኛውንም ትንኮሳ የመቀልበስ አቅም ያለው ነው። በዘመናዊ ቴክኖሎጂ የታጠቀ ነው። ራሱን ያስታጠቀ አንጋፋ ተፈሪ ተቋም ሆኗል። እንግዲህ ከትውልድ ወደ ትውልድም በዚህ መጠን ይህንን ይዘቱን ጠብቆ እንደሚሸጋገር ይጠበቃል ማለት ነው። ድሮንን ከማምረት ከመታጠቅ እስከ ማምረት የዘለቀ አዳዲስ ቴክኖሎጂዎችን የታጠቀ ነው። እንግዲህ ድሮኖች ስንል ለውጊያ ብቻ ሳይሆን የፌዴሪ አየር ኃይል ራሱንም ለመከላከል ብቻ ሳይሆን ለልማትም የሚውሉ አዳዲስ ቴክኖሎጂዎችን የሀገር ልማት፣ ለሀገር ብልጽግና፣ ለሀገር ሁለንተናዊ እድገት የሚውሉ አዳዲስ ቴክኖሎጂዎችንም እንደዚሁ የታጠቀ ተቋም ሆኗል የኢፌዴሪ አየር ኃይል። ከዛ በተጨማሪ እንግዲህ የሀገርን ሉዓላዊነት የግዛት አንድነት በማስጠበቅ ረገድ የራሱ የሆነ ከፍተኛ አስተዋጽኦን እያበረከተ ከትውልድ ወደ ትውልድ ሲሸጋገር እየመጣ ነው። እንግዲህ በኢፌዴሪ አየር ኃይል የሯጮችን የመሸለም ሂደት ላይ የተገኙት የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳም በዚህ ወቅት የተናገሩት ይሄንኑ ነው። እንግዲህ ይህንን አንጋፋ ተቋም አስቀጥለን ከነክብሩ ከነዝናው ከነብቃቱ አስቀጥለን መጓዝ ይኖርብናል ሲሉ እሳቸው መልእክት አስተላልፈዋል። በሩጫው የተሳተፉ አትሌቶችም ከዛ ውጪ ደግሞ ተሳታፊዎችም ጭምር አስተያየታቸውን ወስደናል። እነሱም ያሉን ነገር ቢኖር በዚህ ተቋም በዚህ አንጋፋ ተቋም በዚህ ታሪካዊ ተቋም በዚህ ለሀገር የጎላ አበርክቶ ባለው ተቋም ታሪካዊ ሂደት ውስጥ ተሳታፊ በመሆናችን እጅግ በጣም ደስተኛ ነን፣ በዚህም እንኮራለን ሲሉ ተናግረዋል። በርካታ አትሌቶች ናቸው በቢሾፍቱ እንግዲህ የተሳተፉት። ተሳታፊዎችም እንደዚሁ ከ25000 በላይ ናቸው። ቢሾፍቱም ይህንን ሁነት በሚገባ አስቀጥላለች። ኢትዮጵያም የኢፌዴሪ አየር ኃይል የኢትዮጵያን ከፍታ የኢትዮጵያን እድገት እያስቀጠለ ይቆያል ሲሉ በዛ ወቅት በበዓሉ ክብረ በዓሉ ወቅት የተገኙ አመራሮችም ተሳታፊዎችም ይህንን ሀሳብ ነግረውናል። ሰለሞን፣ የ90 ዓመታት አኩሪ ታሪክ ባለቤት የኢፌዴሪ አየር ኃይል አመሰግናለሁ። ምን ተስኖት፣ መልካም ጊዜ። ተቋሞቻችን መፍረስ የለባቸው፣ መሻሻል አለባቸው። ለዘመን የሚበጁ ዘመንም የሚዋጁ መሆን አለባቸው። ከዜሮ መጀመር ግን የለባቸውም እና መጠናከር ያለበት ነገር ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ሀገርና ምሰሶ ቀጠለ ማለት ነው። ድሮም የነበረው በታሪክ ስንሰማ ከአየር ኃይል ነው ቴክኖሎጂዎችም እውቀቶችም ሁሉም ነገር የሚወሰዱት። ውጊያ ፕላትፎርም ብቻ አይደለም፣ ባይዘው ኤርፎርስ ለአንድ ሀገር ውበትም ጭምር። ከለውጡ በፊት ብዙ ጫናዎች የነበሩት። ሲስተማቲካሊ አየር ኃይል እንዲወድቅ ነው የተደረገ። ኢቨን ለውጊያ የሚበቃ አውሮፕላን ያልነበረበት ተቋም እንዲሆን የተደረገው። ይሄ ግን ከለውጡ በኋላ አልቀጠለም። ኢትዮጵያ በቀን የሚንቀሳቀሱ አውሮፕላኖች እንጂ የማታ በረራ አታካሂድም። የማታ በረራ አቅም አልነበራት። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። ለ24 ሰዓት ሙሉ 7ቱንም ቀናት አይናችን ከሰማይ ላይ ሳይለይ በታጠቅናቸው የቅኝትና ኢንተርሴፕተር ራዳሮች በመጠበቅ አስፈላጊም ከሆነ ይህን ጥሶ የሚመጣ የአየር ላይ በራሪ ማስቀረት የሚያስችል ቁመና ይዘን የምንገኘው ከለውጡ በኋላ በተፈጠረ በሰብአዊም በማቴሪያላዊም
በተሰሩ ስራዎችና በተፈጠሩ አቅሞች ነው። በሚሰሩ ፕሮጀክቶች አጠቃላይ በሀገሪቱ ደህንነት ኮንፊደንስ ይኖረው ህዝባችን ምንም ችግር የለም። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የኢትዮጵያ አየር ኃይል 90 ዓመታት ታሪክ እንግዲህ ዛሬም እየተወሳ ነው የሚገኘው። አኩሪ ተግባሩም እየተወደሰ ነው የሚገኘው። ቀጣዩ መረጃችንም በዚሁ ዜና ላይ የሚያተኩር ነው የሚሆነው። የኢትዮጵያ አየር ኃይል ከምስረታው ጀምሮ ለኢትዮጵያ ሰማይ ዘብ ለምድሩ መከታ ሆኖ በተሰለፈበት አውደ ውጊያ ሁሉ በድል አብሳሪነት ዘመን ተሻግሯል። በአፍሪካ ከቀደሙት አየር ኃይሎች የሚጠቀስ ከሀገራዊ ግዳጆቹ ባሻገር በድንበር ተሻጋሪ ሰላም ማስከበር ግዳጆች ሁሉ በድል የተወጣ የኢትዮጵያውያን ኩራት ነው። በለውጡ ማግስት ለዘላቂ ተቋማት ግንባታ በተሰጠው ትኩረት በተደረገለት ሪፎርም አየር ኃይሉ አውሮፕላን እስከ መገጣጠም የደረሰ የልህቀት ጉዞ ላይ ነው። የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት ምክንያት በማድረግ በዛሬው ዕለት በቢሾፍቱ የሩጫ ውድድር ተከናውኗል። ዝርዝሩ ሪፖርተራችን ባየ ሙላት አዘጋጅቶታል። የኢትዮጵያ አየር ኃይል ቀለም ከተመሰረተበት ከ1928 ዓ.ም ጀምሮ ለኢትዮጵያ ሰማይ ዘብ ለምድሩ መከታ ሆኖ በተሰለፈበት አውደ ውጊያ ሁሉ በድል አብሳሪነት ዘመንን ተሻግሯል። በአፍሪካ ከቀዳሚዎቹ አየር ኃይሎች የሚጠቀስ ከሀገራዊ ግዳጆቹ ባሻገር በድንበር ተሻጋሪ ሰላም ማስከበር ግዳጆች ሁሉ በድል የተወጣ የኢትዮጵያውያን ኩራት ነው። በዘመነ ኢህአዴግ የትናንቱን የመናድ መንፈስ አየር ኃይሉ ለክብሩ የሚመጥን ትኩረት ባለማግኘቱ ተዳክሞ እንደነበር ይገለጻል። በለውጡ መንግስት ለዘላቂ ተቋማት ግንባታ በተሰጠው ትኩረት በተደረገለት ሪፎርም ዘመናዊነትን ተላብሶ ዳግም ከፍ ብሏል። የውጊያ ቴክኖሎጂዎቹን ከዘመኑ ጋር የተስማሙ በማድረግ የሀገሪቱን የአየር ክልል 24 ሰዓት በአስተማማኝ ደረጃ እየጠበቀ ይገኛል። ያለንን ወደ ኃይል የመመለስ ወደ ኃይል ስንመልስ ደግሞ ዘመኑ ወደ ደረሰበት ቴክኖሎጂ አድርሰን ኦቨርኦል አድርገን አፕግሬድ አድርገን ላይፍ ታይም ኤክስቴንት አድርገን የእድሜው ማራዘሚያ ስራዎችን ሰርተን አሁን ዘመኑ የደረሰበት አድርገን ነው ወደ ኃይል መልሰን እየተጠቀምንባቸዋለሁ። ከዚህ አንጻር ሄሊኮፕተር አለ፣ ጄት አለ፣ ሱ-27 አለ፣ ኤል-39 አለ። በዚህ ፍልስፍና ወደ ኃይል የተመለሱ አሁን ለግዳጅ የምንጠቀምባቸው ናቸው። አየር ኃይሉ የራሱን የውጊያ አውሮፕላን እስከ መገጣጠም የደረሰ የልህቀት ጉዞ ላይ ነው። በ1929 ዓ.ም ፀሐይ የተባለች በሀገር ውስጥ የተገጣጠመች አነስተኛ አውሮፕላን በታሪክ የምትታወስ ሲሆን ከሪፎርም ወዲህ ፀሐይ 2 ብኩርናውን ወስዳለች። ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ 2ን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ ለልምምድ ምናልባት የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል። 4 ቦምብ መያዝ ይችላል። ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል። የኢትዮጵያ አየር ኃይል አሁን የደረሰበት የሰው ኃይልና የቴክኖሎጂ ብቃት ሀገርን የሚያጸኑ ጠንካራ ተቋማት ግንባታ ተምሳሌትም የሚሆን ነው። ሀገር ለመገንባት ሀገር ለመለወጥ ትውልድ ተቀባብሎ የሚሰራው ነገር መሆን ስላለበት ተቋማት መጠበቅ አለባቸውና ኤርፎርስ ላይ ባለፉት 2-3-4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ኢትዮጵያ እንደ ሀገር ጸንታ ስትቆይ ማገርና ምሰሶ ከሆኑት አንዱ የአየር ኃይል 90 ዓመት ከደረሱና የኢትዮጵያን ኃያልነት ከሚመሰክሩ ተቋማት መካከል ነው።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የባህር በር ለአንድ ሀገር የብሔራዊ ጥቅም ማስጠበቂያና የኢኮኖሚያዊ ሉዓላዊነት ማረጋገጫ እንደሆነ ተገለጸ። ኢትዮጵያ የባህር በሯን ያጣችበት መንገድ የሚያስቆጭ ሲሆን ዛሬ ላይ የባህር በር ያስፈልገናል በሚል ጥያቄውን የሚያነሳ ትውልድ ተፈጥሯል። አቤል ሙልጌታ ዝርዝር አለው። ፐሪፕለስ ኦፍ ኤርትራን ሲ የታሪክ መጽሐፍ ላይ የኢትዮጵያ የባህር ባለቤትነት ቀደምትነትን የሚያረጋግጥ የታሪክ ምስክርነት ሰፍሮ እናገኛለን። ወዲህ ደግሞ በዶክተር ያዕቆብ ኃይለማርያም ለህትመት የበቃው አሰብ የማናት መጽሐፍ የአክሱም ስርወ መንግስት ጠንካራ የባህር ላይ ንግድ እንደነበረው ኢትዮጵያም መግቢያ መውጫዋ መተንፈሻዋ ከፍ ሲልም አሰብ ሲሻገር ደግሞ ምጽዋ እንደነበርም አስቀምጧል። ዛሬ ላይ የዓለም የስበት ማዕከል የሆነው ቀይ ባህር ጥንታውያን የኢትዮጵያ ነገስታት በጠንካራ የባህር ኃይል ቀዩን ባህር ከመቆጣጠር አልፈው የመንና ደቡብ አረቢያን የተሻገረ እንቅስቃሴ ያደርጉበት እንደነበርም ለታሪክም ተቀምጧል። የቀይ ባህርና የኢትዮጵያ የባህር በር ባለቤትነት ጉዳይ ጣሊያን ኤርትራን በወረራ እስከያዘበት የፈረንጆቹ 1890 ዓ.ም ድረስም ቆይቷል። በስተመጨረሻም ጣሊያን በ1933 ዓ.ም ሲወገድ ቀይ ባህር ወደ ኢትዮጵያም ተመለሰ። ይህም የኢትዮጵያ የባህር ባለቤትነት በንጉሱና በደርግ ዘመነ መንግስትም ቀጠለ። የኢትዮጵያ የባህር ኃይልም በቀይ ባህር ላይ 1800 ኪሎ ሜትርን ያስተዳድርና ይቆጣጠር እንደነበረ የትናንት ኃይል የሚታወስ የሚቆረቁር የሚቆጭ የታሪክ እውነትም ነው። ይህም ማለት ኢትዮጵያ እስከ 20 ማይል ድረስ ከየብስ ወደ ባህሩ በባለቤትነትና በግዛት እንድትቆጣጠር ዓለም አቀፍ ሕግ ይፈቅድላት ነበር እንደማለት ነው። ኋላም በ1983 ዓ.ም የተከሰተው የመንግስት ለውጥ ኢህአዴግ በትረ ስልጣኑን ሲረከብ ኤርትራን በማስገንጠል ሁሉም እንዳልነበረም አደረገው። ይህም ክስተት ከላይ ያነሳናቸውን የታሪክም ሆነ የጂኦግራፊ ማሳያዎች ነበርና ትዝታ እንዲሆኑም አደረጋቸው። ኢትዮጵያም ያለ ባህር በር እንድትቀር ተደረገች። ይህ የወቅቱ ውሳኔ በቀይ ባህር ላይ በርካታ ወደቦችን በዘመናት መካከል ያለሙት ኢትዮጵያውያንን የባህር በር እንዲያጡ ያደረገ ስውት ድምዳሜ ዛሬ ላይም የመላው ኢትዮጵያም ቁጭት ሆነ። እንዳለመታደል ሆኖ ከእጃችን ወጥቷል። ነገር ግን ያጣንበት ሁኔታ በጣም አሳዛኝ ነው። በአንድ ወቅት የነበረ አስተዳደር ጥሩም መጥፎም ጎን ይኖረዋል። የባህር በር ጉዳይ በቀላሉ የሚታይ አልነበረም። ሀገርን የሚጎዳ ውሳኔ ግን ተወስኗል። አንዴ ያተነዋል ተብሎ ግን የሚተው ደግሞ አይደለም። የጋራ የሆነውን ነገር አሳልፎ የሰጠው አካል ቢኖር ዛሬ ደግሞ በጋራ ለመጠቀም የሚያስችል ነገር እንዲኖር መስራት የግድ ነው። አይመለከትም የሚለው ነገር ግን መፍትሄ አይሆንም። ኢትዮጵያ በቀይ ባህር ቀጠና እንደሚገኝ ሀገር በታሪክ አመክንዮ ባለቤት እንደነበረ ህዝብና ሀገር የባህር በር ባለቤትነቷ ዳግም እንዲመለስ ቅቡልነት በሌለው መንገድና በህገ ወጥ በሆነ ውሳኔ ያጣቸውን ከዓለም ጋር መገናኛ በር 130 ሚሊዮን ለተሻገረ ህዝቧ መተንፈሻ የሚሆነውን የባህር በር ለማስመለስ ለምን ብሎ የሚጠይቅ ትውልድ ዛሬ ላይ ፈጥራለች። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የራሱ የነበረን ያለውንም ያለ አግባብ የተነጠቀው ኢትዮጵያዊ ዛሬ ላይ ከመብሰልሰል ቁጭትና መሽኮርመም ወጥቶ የባህር በር ይገባኛል፣ ያጣሁት ደግሞ በግፍ ነው፣ በዓለም አቀፍ ሕግ መሰረት ልዳኝ፣ የተወሰደውም ሊመለስልኝ ይገባኛልም እያለ ይገኛል። የባህር በር እንደ ሀገር የሚያስፈልገውን ኢኮኖሚ እድገት ከማረጋገጥም ባለፈ ለአንድ ሀገር ሕዝብና መንግስት የብሔራዊ ጥቅም ማስከበሪያ የሉዓላዊነት ሚስጥር ማስጠበቂያም ጭምር ነው። ሂዩማ ኬሳባው ዳፖርት ንበርባቸ ጀልቀበረክ እን ለመታ ማሊፍ ንበርባቸ ከየዱ በመጀመሪያ ከድህነት ለመላቀቅ ወደብ ያስፈልጋል። እንዲሁም ሌላው የሚያስፈልግበት ዋነኛው ጉዳይ ለብሔራዊ ጥቅምና ድህነት ያስፈልጋል። በነገራችን ላይ ለኢኮኖሚያዊ ጉዳይ ብቻ አይደለም ወደብ የሚያስፈልገው፣ ለሀገር ሉዓላዊነት ያስፈልጋል። ተመልከት፣ የዓለም ሀያላኑ ቀይ ባህር ላይ ምንድን ነው የሚያደርጉት? ሁሉም እዛ የባህር ቤዝ አላቸው። እዚህ በአቅራቢያችን ወታደራዊ ቤዝ ምን ያደርግላቸዋል? እኛም ለወታደራዊ ጉዳይ ያስፈልገናል ማለት ነው። የራሳችንን ሀገር ጥቅም ለማስከበር እንጂ
ሌሎችን ለመጉዳት አይደለም። በቀይ ባህር ያለው ጉዳይ በአግባቡ መከታተል ጭምር ያስፈልጋል። ነገሩ የብሔራዊ ጥቅምና ለጋራ ደህንነታችን ወሳኝ ነው። የባህር በር የቀጣይቱን ኢትዮጵያ ዕጣ ፈንታ የመበየን አቅም እንዳለውም ይገለጻል። በተለይም ኢትዮጵያ ባላት ከፍተኛ የሆነ የሕዝብ ብዛት የባህር በር አስፈላጊነቱንም ከፍ ያደርገዋል። ለዚህም የትብብር መንፈስ በቀጠናው ካሉ ጎረቤት ሀገራትም ይጠበቃል። ከ3 አስርተ ዓመታት በላይ በትውልድ ውስጥ ታፍኖ የኖረው የባህር በር ጉዳይ አሁን ላይ ከፍ ብሎ መነሳቱ የቀደመን ታሪክ ለመመለስ የሚያስችል በመሆኑ ለዚህም ሁሉም ዜጋ የበኩሉን አስተዋጽኦ ሊያበረክት ይገባልም ተብሏል። የግብርና ቴክኖሎጂና ሙያዊ ድጋፍ ባንክታቸው ምርታቸው እንዲጨምር አስችሎናል ሲሉ የጉራጌ ዞን አርሶ አደሮች ተናገሩ። በመኸር እርሻው የደረሱ ሰብሎችን የመሰብሰብ ስራም ትኩረት ተሰጥቶት እየተከናወነ መሆኑን የዞኑ ግብርና መምሪያ ገልጿል። ሪፖርተራችን ድንቃቸው ሰማው ዘገባውን አጠናቅሮታል። ይመራደም ያቀርበዋል። በጉራጌ ዞን በተለያዩ አካባቢዎች በመኸር ወቅት የተዘሩ የተለያዩ ሰብሎችን የመሰብሰብ ስራ እየተከናወነ ነው። በዞኑ የአበሽጌ ወረዳ አርሶ አደሮችም በጤፍ የዘር ብዜት በመሳተፋቸው ተጠቃሚ መሆናቸውን ገልጸዋል። ይሄ የጤፍ ክላስተር ነው። እንዳጠቃላይ የጤፍ ክላስተር ነው። እንዳጠቃላይ ማለት ነው የምታዩት ማለት ነው የጤፍ ክላስተር ነው። ያንን ደግሞ ለዘር ነው እኛ የምናቀርበው ማለት ነው። የአርሶ አደሩ ተመሳሳይ ዘር ነው የሚሰራው። በኩታ ገጠም ነው የምናርሰው። ከዛ ደግሞ ዘሩን ከደቡብ ምርጥ ዘር እንረከባለን። ምርቱን አምርተን ስንጨርስ ደግሞ እነሱ 15% ጭማሪ አድርገው ዘሩን ለነሱ እናስረክባለን ማለት። ለእርሻ ስራቸው የግብርና ግብአትና ሌሎችም ሙያዊ ድጋፍ መደረጉን የተናገሩት አርሶ አደሮቹ ምርታችን እንዲጨምር አስችሏል ሲሉም ተናግረዋል። አሁን እንግዲህ እንደምታዩት አጨዳ ሰዓት አዝመራውን ደርሶ ያው ዝናብ ወቅታዊ ዝናብ ወቅቱን ያልጠበቀ ዝናብ ስለሚኖር ባጨዳ እየተረባረብን ነው ያለን። አሁን ከግንዛቤም ከብዙ ነገር አንጻር ከግብአት ማጠቃቀም አንጻር የተሻለ ነገሮች አሉ። በመኸር እርሻው የደረሱ የተለያዩ ሰብሎችን የመሰብሰብ ስራው በአግባቡ እየተሰራ መሆኑን የአበሽጌ ወረዳ ግብርና ጽሕፈት ቤት ገልጿል። ከምርታማነት አንጻር ከዚህ በፊት የነበረው ቢያንስ 7 ኩንታል በሄክታር ነበር የሚገኘው። 7 ኩንታል 8 ኩንታል ከዛ ያለፈ የሚያገኝ አርሶ አደር አልነበረም ማለት ነው። አሁን ላይ የቴክኖሎጂ አጠቃቀማችን ማዳበሪያ ግብአት በፓኬጁ መሰረት ይጠቀማል አርሶ አደራችን። ምርጥ ዘር ካልሆነ በስተቀር የቤት ዘር አይጠቀምም። ከነዚህ ድርጅቶች በጋራ ምርጥ ዘር በአግባቡ ይጠቀማል ማለት ነው። ዛሬ ላይ አሁን አማካይ የምርታማነት በቁም ሰብል ግምገማ አድርገናል። በአማካይ የያዝነው 18 ኩንታል ፐር ሄክታር ነው። በጉራጌ ዞን አርሶ አደሩን ተጠቃሚ የሚያደርግ የተለያዩ ተግባራት ምርታማነትን ለማሳደግ ትልቅ አስተዋጽኦ ማድረጉን የጉራጌ ዞን ግብርና መምሪያ ኃላፊ አበራ ወንድሙ ተናግረዋል። እንደ ዞናችን የአርሶ አደሩን ተጠቃሚነት ለማረጋገጥና ገበያውንም ከማረጋጋት አኳያ ከአንድ ሁለት ከሁለትም 3 4 ጊዜ አርሶ አደሩ አምርቶ መጠቀም የሚችልበትና የኢኮኖሚ አቅሙ ሊያሳድግ የሚችልበት እድል ለመፍጠር ስራዎች እየተሰሩ ነው ያሉት። ያው ከዚህ አኳያ አጠቃላይ በዞናችን ምግብና ስነ ምግብ ዋስትና ማረጋገጥ ነው። ከዚህ አኳያ እንደ ዞናችን በተለያየ መንገድ የሌማት ትሩፋቱን ታሳቢ ባደረገ መንገድ በሰብሉም በፍራፍሬውም የአርሶ አደሩን የምግብና ስነ ምግብ ዋስትና ከማረጋገጥ አኳያ የጀመርናቸው ስራዎች አሉ። ይህን የበለጠ አጠንክሮ ተግቶ መስራት ያስፈልጋል በሚል በተሻለ ደረጃ እየተንቀሳቀስን ያለው የደረሱ ሰብሎችን የመሰብሰብ ስራ ተጠናክሮ ይቀጥላልም ተብሏል። ከደረሱ ሰብሎች አሰባሰብ ጋር በተገናኘ የአየር ሁኔታ ትንበያው ምን ይመስላል የሚለውን መረጃ ሊያደርሱን የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እዚህ ስቱዲዮ ተገኝተዋል። እንደምንሏል እንኳን ደህና መጡም። እንግዲህ እንደሚታወቀው ወቅቱ ሰብል የሚሰበሰብበት ጊዜ ነው። በቀጣይ የአየር ሁኔታው ምን ይመስላል? አርሶ አደሩስ ማድረግ ያለበት ዋና ዋና ተግባርስ ምንድን ነው የሚለውን ነገር ለአድማጭ ተመልካች ቢያደርሱልን። አመሰግናለሁ ሰለሞን። እንግዲህ አሁን ያለንበት ወቅት የበጋ ወቅት ነው። በጋ ደግሞ ከጥቅምት እስከ ጥር ያሉትን ወራት የሚያጠቃልል ሆኖ ለደቡብ አጋማሽ የሀገራችን አካባቢዎች ሁለተኛ የዝናብ ወቅት ነው። ለምዕራብና ደቡብ ምዕራብ የሀገራችን አካባቢዎች ላይ ደግሞ እንደዚሁ ዝናብ የሚያገኙበት ወቅት ነው ማለት ነው። ስለሆነም ባለፈው የጥቅምት ወራት በአብዛኛው የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ተመዝግቧል ማለት ነው። ከዚህ ምስል ላይ እንደምንመለከተው ባለፈው በጥቅምት ወር በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች እስከ 350 ሚሊ ሜትር የሚደርስ ዝናብ ተመዝግቧል። እንደዚሁ ደግሞ በጋ ሁለተኛ የዝናብ ወቅታቸው በሆኑት በሀገራችን ሶማሌ ክልል ደቡባዊ ክፍል በጉጂ ዞኖች፣ በቦረና ዞኖች፣ በሲዳማና በደቡብ ኢትዮጵያ ሀገራችን አካባቢዎች እስከ 100 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። ስለሆነም በጥቅምት ወር የነበረው የዝናብ መጠንና ስርጭት ለአርብቶ አደሩና ለከፊል አርብቶ አደሩ የውሃ ፍላጎትን ከማሟላት አኳያም የተለያዩ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በተመሳሳይም እንደዚሁ አሁን ባለንበት የህዳር ወር በተለይም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ዝናቡ
ቀጥሎ ተስተውሏል ማለት ነው። ከዚሁ ጋር ተያይዞ እንግዲህ በመካከለኛና ምዕራብ አማራ፣ በቤኒሻንጉል ጉሙዝ ክልል፣ በምዕራብ ኦሮሚያ ዞኖች፣ በጋምቤላና በደቡብ ምዕራብ የሀገራችን አካባቢዎች እንደዚሁ ወቅቱን ያልጠበቀ ዝናብ ተስተውሏል ማለት ነው። አሁን ባለንበት የህዳር ወር ማለት ነው። በአንጻሩ ግን ከደቡብና ከደቡብ ምስራቅ የሀገራችን አካባቢዎች አነስተኛ መጠን ያለው ዝናብ ተስተውሏል ማለት ነው። እንግዲህ ባሳለፍናቸው 2 ወራት 50 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 47 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ሰለሞን፣ ሌላኛው እንግዲህ የበጋ ወቅት እንግዲህ ከዝናቡ በተጨማሪ የሌሊትና የማለዳ ቅዝቃዜ የሚስተዋልበት ወይም ደግሞ የሚጨምርበት ወቅት ነው ማለት ነው። ስለሆነም ባሳለፍናቸው በጥቅምትና በህዳር ወራቶች በተለይም በሰሜን ምስራቅ በመካከለኛና በምስራቅ የሀገራችን አካባቢዎች የሌሊትና የማለዳ ቅዝቃዜ ጨምሮ ተስተውሏል ማለት ነው። እንደዚሁም የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ ተመዝግቧል ማለት ነው። በተመሳሳይ እንደዚሁ በሚቀጥሉት ቀናት እንግዲህ ከዚህ ምስል ላይ እንደምንመለከተው እንግዲህ በጥቂት የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ዝናብ ቀጣይነት ይኖረዋል ማለት ነው። በእነዚህ አካባቢዎች ላይ እንደዚሁ ወቅቱን ያልጠበቀ ዝናብ ይስተዋላል ማለት ነው። በተለይም በምዕራብ ኦሮሚያ ዞኖች፣ በጋምቤላ፣ በደቡብ ምዕራብ ኢትዮጵያ፣ በቤኒሻንጉል ጉሙዝና እንደዚሁ በጥቂት የመካከለኛና የምዕራብ አማራ አካባቢዎች እንደዚሁ ወቅቱን ያልጠበቀ ዝናብ ሊስተዋል ይችላል ማለት ነው። በአንጻሩ ግን በጋ ሁለተኛ የዝናብ ወቅታቸው ከሆኑት የደቡብና የደቡብ ምስራቅ የሀገራችን አካባቢዎች ላይ የዝናብ መቆራረጦች ሊስተዋሉ ይችላሉ ማለት ነው። በሌላ ወቅቱ እንግዲህ በሚቀጥሉት ቀናትም አሁን እየተስተዋለ ያለው የሌሊትና የማለዳ ቅዝቃዜ በተለያዩ የሀገራችን አካባቢዎች ላይ ቀጣይነት እንደሚኖረው አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። እንግዲህ የሚኖረውን የዝናብ ሁኔታ እንግዲህ በተለይም ለአርብቶ አደሩና ለከፊል አርብቶ አደሩ የተለያዩ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንደዚሁ ደግሞ ለቋሚ ተክሎች የውሃ ፍላጎትን ለማሟላት በተለይም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ከጠቀሜታ አኳያ በአንጻሩ ግን ቅድም ለመግለጽ እንደሞከርኩት በዘንድሮ በጋ በጥቂት የደቡብና የደቡብ ሶማሌ ክልል ዞኖችና በደቡብ ኦሮሚያ አካባቢዎች ላይ የዝናብ መቆራረጦች ሊስተዋሉ ይችላሉ ማለት ነው። ወይም ደግሞ የዝናብ እጥረት ሊስተዋል ይችላል ማለት ነው። እንደዚሁም ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ወቅቱን ያልጠበቀ ዝናብ አሁንም እየተስተዋለ ነው። በሚቀጥሉት ቀናትም እንደሚኖር አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ስለሆነም የሚኖረውን አነስተኛ መጠን ያለው ዝናብ የዝናብ መጠን በአግባቡ በመሰብሰብ በአርብቶ አደሩ አካባቢ ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። እንደዚሁም ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የሚኖረውን ወቅቱን ያልጠበቀ ዝናብ በደረሱ አዝርቶች ላይ አሉታዊ ተጽዕኖ እንዳያደርስ ከወዲሁ ማህበረሰቡ የደረሱ አዝርቶችን መሰብሰብ ያስፈልጋል ማለት ነው። አመሰግናለሁ። ዶክተር አሳምነው ተሾመ የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ስቱዲያችን ተገኝተው ለሰጡን ጊዜና የተሟላ መረጃ ከልብ እናመሰግናለን። እኔም አመሰግናለሁ። ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን የምስራቅ ጎጃም ዞን የደጀን ወረዳ ዘመትን ቀበሌ አርሶ አደሮች ተናገሩ። በወረዳው በ2017/18 የዓመት ዘመን በዘር ከተሸፈነው 36000 ሄክታር መሬት ውስጥ 22000 ሄክታሩ በጤፍ ሰብል በክላስተር እየለማ ነውም ተብሏል። ሰናይት ሰይፉ ዝርዝር አላት። በምስራቅ ጎጃም ዞን በደጀን ወረዳ ዘመትን ቀበሌ በክላስተር በተዘራ የጤፍ ሰብል ላይ የአርሶ አደር ቀን ተከብሯል። ጤፍን በክላስተር ሲያለሙ ካገኘናቸው አርሶ አደሮች መካከል አርሶ አደር እናትነሽ ጓዴና አርሶ አደር መላኩ አለሙ ከሌሎች አርሶ አደር ጓደኞቻቸው ጋር ተደራጅተው ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን ተናግረዋል። በጣም አዋጭ ነው። ከአምና ከታችም ነው ጤፍ ይበልጣል። ጤፉ ራሱ ዘንድሮ ተሰተን የዘራ ነው እንዲሁም በጣም በልጧል። አረምም ለመሰብሰብም በጣም ውጤታማ ስለሆነ አሁንም ወደፊት እየተጠናከርን እንድንሰራ እንፈልጋለን። ጤፍን በክላስተር መዝራት ለመድኃኒት ርጭት፣ አረምን ለማረም፣ ጸረ ተባይን ለመከላከልና በወቅቱ ለመሰብሰብ ያግዘናል ሲሉም ተናግረዋል። ክላስተር ለማረስ የረዳን አንዱም ተባውን የሚያገለብጡ ስለሚያጠፋልን አረም አናርምም፣ ምንም ጉልበት ይቀንስልናል። በጣም ውጤታማነት በዚህ ማረስ። የወረዳው የሰብል ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷል የሚሉት አርሶ አደሮቹ ምርጥ ዘርና የማዳበሪያ ግብዓት ለመጠቀም እንዲሁም ሙያዊ ድጋፍ ለማግኘት በክላስተር መዝራት ከፍተኛ ጠቀሜታ አለውም ብለዋል። የዘንድሮ ሰብል በጣም ጥሩ ነው። ቡቃያውም ጥሩ ሁኔታ ላይ አሁን ወደ ፍሬ እየደረሰ ያለበት ሁኔታ አለ እና ምናልባት በክላስተር መሰራቱ ለባለሙያ ክትትልና አጠቃላይ የባለሙያ ድጋፍ ለማግኘት አመች ነው ተብሎ ይታሰባል። ቀጣይም በዚህ አግባብ የሚቀጥል ከሆነ አርሶ አደሩ የተሻለ ገበያ ለማፈላለግም ምቹ ይሆንለታል ተብሎ ይታሰባል።
በወረዳው በዘር ከተሸፈነው 36000 ሄክታር መሬት 1.5 ሚሊዮን ኩንታል ለመሰብሰብ ታቅዷል ያሉት አቶ ስለሺ በበጀት ዓመቱ ከ78000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ ማሰራጨት ተችሏልም ብለዋል። እንደ ደጀን ወረዳ በዚህ ዓመት በ2018 ለ19 አጠቃላይ 36067 ሄክታር በሰብል ተሸፍኗል። ያው ከዚሁም ውስጥ በአብዛኛው የሚሸፍነው እንደኛ ወረዳ ጤፍ ሰብል ስለሆነ ወደ 22234 ሄክታር የጤፍ ሰብል ይሸፍናል። ምርታማነትን ለማሳደግ ቴክኖሎጂዎችና ግብአቶችን በዚህ ዓመት በሚጠበቀው ልክ አቅርበናል። የመጀመሪያው የማዳበሪያ ግብአት በበቂ ሁኔታ ከአጠቃላይ እንደ ወረዳ ከ78000 ኩንታል በላይ አቅርበናል። በምስራቅ ጎጃም ዞን በደጀን ወረዳ ከ19000 በላይ አርሶ አደሮች በ219 የጤፍ ክላስተር ተደራጅተው እየሰሩ መሆኑም ተጠቅሷል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የውጭ ዜና የዩክሬን ተደራዳሪዎች ከሩሲያ ጋር ያለውን ጦርነት ለማቆም ዛሬ በአሜሪካ ውይይት እንደሚያደርጉ ተገለጸ። አሜሪካ ጦርነቱ እንዲያበቃ ባቀረበችው ሀሳብ ላይ ነው የዩክሬን ተደራዳሪዎች ውይይት የሚያደርጉት። የሩሲያ ጦር የዩክሬንን ዋና ከተማ ኪየቭን ኢላማ አድርገው ጥቃታቸውን ማጠናከራቸውም ተሰምቷል። ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁ ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ደስ የሚል የረፍት ቀን እንዲሆንላችሁ እንመኛለን። በያላችሁበት ጤና ይስጥልን።